ከኢትዮጵያ እስከ ካናዳ የ16 ዓመቷ ቤቲ አሳዛኝ የጉዲፈቻና የማንነት ፍለጋ ጉዞ። የ16 ዓመቷ ታዳጊ ቤቲ ብዙ አዋቂዎች በሙሉ የህይወት ዘመናቸው ከሚያዩት በላይ የተለያዩ ቤቶችና ውጣ ውረዶች አሳልፋለች። ህይወቷ ከወላጆቿ ጋር በኢትዮጵያ በሚገኝ የህፃናት ማሳደጊያዎች እንዲሁም ላለፉት 8 ዓመታት ደግሞ በካናዳ ከሚያሳድጓት ቤተሰቦቿ ጋር የተከፋፈለ ነው። ወደ ካናዳ ገና እንደመጣች እንግሊዘኛን በሚገባ መናገር አትችልም ነበር። ለማታውቀው የካናዳ ባህል አዲስ እንደመሆኗ መጠን ምናልባት አንዳች ስህተት ብሰራ ወደ አሮጌው ህይወቴ ይመልሱኝ ይሆን የሚል ከፍተኛ ፍርሃት በውስጧ ነግሶ ነበር። በኢትዮጵያ የነበረው አስፈሪ የህፃናት ማሳደጊያ ህይወት። ቤቲ ለመጀመሪያ ጊዜ ወደ ህፃናት ማሳደጊያ ከመግባቷ በፊት ከአባቷ እህት አክስቷ ጋር ትኖር ነበር። ሆኖም አባቷ ሁኔታዎች ስላላማሩት የተሻለ ቦታ ልልካት ፈልጋለሁ በማለት ከሚያውቀው ሰው ጋር አንድ የህፃናት ማሳደጊያ አስገባት። ከዚያም ወደ ሌላ በመቀጠል ወደ ሌላ ማሳደጊያ ተዛወረች። ደስ የሚል ጊዜ አልነበረም። ደህንነትም አይሰማኝም ነበር። በመጀመሪያው ማሳደጊያ ውስጥ እኛን የምትንከባከብ አንዲት ሴት አንድን ህፃን ደብድባ ከስራ ስትባረር አሁንም ድረስ ትዝ ይለኛል። ያኔ ቀጣይ እኔ ይሆን ብዬ እፈራ ነበር። በጭራሽ ምቾት ተሰምቶኝ አያውቅም። የተደበቀው እውነትና አዲሱ የካናዳ ህይወት ቤቲን በጉዲፈቻ ልታሳድጋት የተዘጋጀችው ካናዳዊት እናት የራሷን የአያቶችና የአክስቶችና የአዲሱን ቤቷን እንዲሁም የትምህርት ቤቷን ፎቶግራፎች ላከችላት። ቤቲ ፎቶዎቹን ስታይ እጅግ በጣም ተደስታ ነበር። ሆኖም በካናዳ አዲስ ህይወት የመጀመር ተስፋ ቢኖራትም ወደ ኋላ ስለምትተወው ቤተሰቧ መጨነቁ አልቀረም። በዚህ ሁሉ ሂደት ውስጥ ግን ትልቅ ሚስጥር ተደብቆ ነበር። አባቷ ለወላጅ እናቷ ቤቲን ወደ አዳሪ ትምህርት ቤት ሊልካት መሆኑን ነግሯት፣ ቤቲ ግን አዲሷን አሳዳጊ እናቷን አግኝታ ወደ ካናዳ ለመብረር እየተዘጋጀች ነበር። ወላጅ እናቷ የተባለውን የአዳሪ ትምህርት ቤት ፍለጋ ስትሄድ ቤቲ እዚያ አልነበረችም። ልጇ በጉዲፈቻ መሰጠቷን ሳታውቅ ቤቲ ካናዳ ገብታ ነበር። ማንነትን መካድና የቋንቋ መጥፋት በካናዳ አዲስ ህይወት ስትጀምር የመጀመሪያ ቋንቋ የሆነው አማርኛ ቀስ በቀስ እየጠፋ መጣ። በአዲሱ ማንነቷ ለመዋጥ ከነበራት ጉጉት የተነሳ ከኢትዮጵያውያን ጋር ምንም አይነት ቁርኝት እንዲኖረኝ አልፈልግም፣ አሁን ካናዳዊ ነኝ፣ ከአማርኛ ቋንቋ ጋርም ምንም ግንኙነት አልፈልግም ትል እንደነበር ታስታውሳለች። አሁን ላይ ቋንቋውን መርሳቷ ከምትጸጸትባቸው ነገሮች አንዱ ነው። በትምህርት ቤትም ትክክለኛ የእድሜ እርከኗ ላይ አልነበረችም። ያሳለፍኩትን ነገር ብነግራት ችግር ውስጥ እገባለሁ ብዬ ስለፈራው ለካናዳዊቷ እናቴ እድሜ 6 ነው ብዬ ዋሻዋት። ከጥቂት ዓመታት በኋላ ግን እኔ የ6 ዓመት ልጅ ሳልሆን የ8 ዓመት ልጅ ነኝ ብዬ እውነቱን ነገርኳት ትላለች ቤቲ። የአባት ሞትና የይቅርታ ትግል። ጊዜ ያለፈ ሲሄድ አባቷ በኢትዮጵያ ማረፉን ሰማች። ይህንን መስማት በጣም ጎድቶኛል። ከጎኑ መሆን አለመቻሌ እንዲሁም ከእርሱ ጋር ቁጭ ብዬ ስለ ሁኔታው ሳላወራ በውስጤ ይቅርታ ማድረጌ ጸጽቶኛል ትላለች። ኢትዮጵያን ለቃ ስትወጣ አባቷን ይቅር ማለት እንዳለባት እንኳን አታውቅም ነበር። ሆኖም ካናዳ ከመጣች በኋላ አባቷ ጥሏት እንደሄደ ስታስብ ጥልቅ ሐዘን ይሰማት ጀመር። ያልተቋረጠው ናፍቆትና የአሁኑ ህይወቷ። ቤቲ ወደ ካናዳ ከመጣች 8 ዓመት ቢያልፍም እስካሁን ወደ ኢትዮጵያ አልተመለሰችም። ከ1 ዓመት በፊት የመሄድ ዕድል አግኝታ የነበር ቢሆንም የተለየ ህይወት ወደ አሳለፈችበት ቦታ ለመመለስ ስነ ልቦናዊ ዝግጅት አልነበራትም። ወላጅ እናቷ አሁንም በኢትዮጵያ በህይወት እንዳለች ታስባለች፣ ግን እርግጠኛ አይደለችም። ወንድሞቿና ቀሪ ቤተሰቦቿ እርሷ የት እንዳለች አያውቁም። ቤቲ እናቷን ለማግኘት ብትሞክርም እስካሁን ምንም መረጃ የላትም። እናቴን ባገኛት ብዙ የምላት ነገር አይኖረኝም። ብቻ ተቃቅፎ የማልቀስና የእንባ ጊዜ ነው የሚሆነው። ዳግም ሰላም ማለት መቻሌ ብቻውን ትልቅ ነገር ነው። በአሁኑ ወቅት ቤቲ የ2ኛ ደረጃ ተማሪ ናት። ከአሳዳጊ እናቷ ጋር ያላት ግንኙነት ልክ እንደ ማንኛውም እናትና ልጅ መሆኑን ትናገራለች። ቢጣሉም እንኳን መጨረሻ ላይ እንደምትተማመንባት ታውቃለች። አህጉር አቋርጣ የመጣችበት ይህ የህይወት ጉዞዋ ከልጅነት ወደ አዋቂነት በምትሸጋገርበት በዚህ ወቅትም ውስጧን መረበሹን አላቆመም። እዚህ ደህና ነኝ፣ ግን አሁንም ድረስ ምን እንደሚሰማኝ በውል አላውቀውም፣ አሁን ድረስ ያመኛል ስትል የህይወት ታሪኳን ታጠቃልላለች።